ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬም ባለፈው ቪዲዮ ነው የመጣሁት ማለት ከዛ የሚቀጥለው ነው። ባለፈው እነዚህ ፊደሎች ቆጥረናል፣ ከዛ ደግሞ እነዚህን ቃላቶች መስርተን ነበር ማለት ነው። እና ካስተዋላችሁ እዚህ ላይ ሁሉም እዚህ ላይ የመሰረትናቸው ቃላቶች ከሁለት ፊደል የተመሰረቱ ናቸው ማለት ነው። ሁሉ፣ ሁሉ፣ ሙሉ፣ ስሉ፣ ስሉ፣ ማር፣ ስር፣ ስር፣ ርስ፣ ርስ፣ ሱሪ፣ ሱሪ፣ መሪ፣ ቆሪ፣ ቀሪ፣ ሌላ፣ ላላ፣ ልል፣ ሎሚ፣ ሞላ፣ ላም፣ ላም፣ ሳራ፣ ሳራ፣ ሳር፣ ሸራ፣ ቆቅ፣ ስራ፣ ሰራ ብለን ጽፈናል ማለት ነው እነዚህ እና ሁሉም ሁለት ፊደል ናቸው። ለጀማሪ ተማሪ አይከብዱም፣ ለማንበብ አያስቸግሩም ማለት ነው እና ሁሉም ደግሞ የተወጣጡት ከዚህ ውስጥ እያወጣው ነው የጻፍኩላችሁ ማለት ነው። ስለዚህ በዛሬ ትምህርታችን ደግሞ የምንማረው ምንድነው? ባለ ሶስት እንመሰርታለን። ከዚህ ትንሽ አንድ ፊደል እየጨመርን ቃላቶችን እንመሰርታለን ማለት ነው። ስለዚህ ልክ እንደዛ ለመቀጠል መጀመሪያ ሁሌም ፊደሎችን ማንበብ አለብን። ስለዚህ ፊደሎችን ላንብብላችሁና ከዛ ቃላት አብረን እንመሰርታለን ማለት ነው። ተጨማሪ ደግሞ እዚህ ላይ ከምሰራላችሁ በተጨማሪ ቃሎችን ደግሞ እናንተ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ መላክ ትችላላችሁ ራሳችሁን ትምላችሁ። አሊያም ደግሞ ያን ሁሉ ሳትለፉ ከስር ኮሜንት ላይ የራሳችሁን ፊደሎች የራሳችሁን ቃላቶች መመስረት ትችላላችሁ ማለት ነው። እሺ አሁን ፊደሎች እናያለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ እነዚህ ፊደሎቻችን ናቸው ማለት ነው። ይህን ካልን በኋላ እዚህ ላይ ቃላት መመስረት እንችላለን። ግን ደግሞ አንድ ዝም ብዬ ወደ ጎን ባነብላችሁ ራሱ ቶሎ ስለምጨርሰው ችግር የለውም። ስለዚህ ማለት ወደ ታች ላንብብላችሁ። ሀ፣ ለ፣ ሐ፣ መ፣ ረ፣ ሰ፣ ሰ፣ ሸ፣ ቀ፣ ሁ፣ ሉ፣ ሁ፣ ሙ፣ ሩ፣ ሱ፣ ሱ፣ ሹ፣ ቁ፣ ሂ፣ ሊ፣ ሂ፣ ሚ፣ ሪ፣ ሲ፣ ሲ፣ ሺ፣ ቂ፣ ሃ፣ ላ፣ ሃ፣ ማ፣ ራ፣ ሳ፣ ሳ፣ ሻ፣ ቃ፣ ሄ፣ ሌ፣ ሄ፣ ሜ፣ ሬ፣ ሴ፣ ሴ፣ ሼ፣ ቄ፣ ህ፣ ል፣ ህ፣ ም፣ ር፣ ስ፣ ስ፣ ሽ፣ ቅ፣ ሆ፣ ሎ፣ ሆ፣ ሞ፣ ሮ፣ ሶ፣ ሾ፣ ቆ፣ ሾ፣ ቆ እንላለን ማለት ነው። ስለዚህ እንግዲህ ፊደሎቻችን እነዚህ ናቸው። እነዚህን ተጠቅመን እዚህ ላይ ትርጉም መስጠት የሚችሉ መልእክት ያላቸው ቃሎችን
እዚህ ላይም እየመሰረትን ደግሞ እንለማመዳለን ማለት ነው። ምክንያቱም ፊደል ካወቃችሁ በኋላ ቀጣዩ ፍላጎታችሁ የሚሆነው መቼም ቃላትን መጻፍና ማንበብ መቻል ነው ማለት ነው። እንግሊዘኛ ምንድነው እሱ አማርኛ በጣም ቀላል ነው። እንደ አብዛኞቹ እንደ እንግሊዘኛ እንደ ፈረንሳይኛ ወይ ደግሞ እንደዚህ እንደ አማርኛ ፎኔቲክ ላይ እንዳይደሉ ቋንቋዎች አይደለም። ስለዚህ ፊደል አጠናችሁ ማለት ቀጥታ ወደ እንትን መሄድ ወደ ማንበብ መሄድ እና መጻፍና ማንበብ ወደ ማንበብ መሄድ ትችላላችሁ ማለት ነው። እሺ አሁን ምን መሰረተው ይሄኛው ምናልባት አሁን በእነዚህ ፊደሎች የመጨረሻው ስለሚሆን ባለ 4ም ባለ 3ም ቃላቶችን መመስረት እንችላለን። ስለዚህ አሁን መ እንላለን፣ ለ እንላለን፣ ሰ እንላለን። በመሆኑም መ ለ ሰ መለሰ ማለት ትችላላችሁ። መ ለ ሰ እንደዚህ ማለት ትችላላችሁ ማለት ነው መለሰ ስትሉ። እሺ ይሄን ደግሞ ይሄኛውን በመመለስ ለምሳሌ ሰለመ ማለት ትችላላችሁ ወደ ኋላ ማለት ነው። ስለዚህ ሰለመ ማለት ትችላላችሁ። ይችኛውን ሰ ወደዚህ መቀየር ትችላላችሁ። ሰለመ ታረጋላችሁ ማለት ነው። ስለዚህ ቃላትን ስትመሰርቱ ምን ማለት ትችላላችሁ ማለት ነው። እነዚህን እየፈወሳችሁ ትርጉም እስከሚሰጥ እያዞዛራችሁ እያያችሁ መመስረት ትችላላችሁ ማለት ነው። ኦኬ ሌላኛው ሰመረ። ስለዚህ ሰመረ ይሆናል። ከዛስ ይህን ደግሞ ስንመልሰው ማለት በዚህኛውም መጻፍ እንችላለን። ሰመረ እንደዚህ። ከዛ ለምሳሌ ይህን አዞዙረን ማየት ትርጉም ይሰጥ ከሆነ ማለት ነው። እሺ ሰመረ ከዛ ወደዚህ ብናነበው ረመሰ ይሆናል። በእርጥብ ሆነ ለምሳሌ ዝናብ ወይ ደግሞ ውሃ ውስጥ ትገቡ ትረምሳላችሁ። ስለዚህ ረመሰ እንደዚህ ሆኖ ደግሞ ተገልብጦ ትርጉም ሊሰጥ ይችላል ማለት ነው። ወይ ደግሞ ረመ ይችን ሰ ወደዚህ መቀየር ረመሰ ማለት ትችላላችሁ ማለት ነው። እሺ ሌላኛው ቀሸረ ማለት ትችላላችሁ። ቀሸረ ማለት ትችላላችሁ። ከዛ ቀሸረ ረሸቀ ትርጉም የለውም። ሸረቀ አይሆንም። ቀረሸ ማለት ትችላላችሁ። ቀረሸ ማለት ትችላላችሁ። ታያላል። እሺ ስለዚህ ቀ ታረጋላችሁ። ከዛ ረን ከመሃል ማለት ከዛ ሸ ቀረሸ። ቃላት ለመመስረት በጣም ቀላሉ መንገድ እነዚህን እያዘዟሩ ማየት ነው ማለት ነው። እሺ እነዚህን ካላችሁ ሌላውን እንቀጥላለን። ለምሳሌ እዚህ ጋር ምስር ማለት ትችላላችሁ። ስለዚህ ምስር ማለት ትችላላችሁ። ይሄ ሲዞር ደግሞ እርስም አይሆንም፣ ምርስ አይሆንም፣ እርምስ ይሆናል። እርምስ ማለት በጣም ደካማ የሆነ እንደማለት ይሆናል። ስለዚህ እርምስ አያችሁ ስታዞሩት እርምስ ይሆናል ማለት ነው። እሺ ሌላኛው ማርሳ ማለት ትችላላችሁ። ማርሳ ማርሳ ወይ ደግሞ ማርሳ የትኛዋን ሳ ማለት ነው። ይህን ስናዟዘረው ደግሞ ማሳር አይሆንም። ሳርማ አይሆንም። ርማሳ አይሆንም። ርሳማ አይሆንም። ስለዚህ አንዳንዱ ስታዞዝሩትም ትርጉም የሚኖረው ቃል ካልሰጠ እንዳልትተውታላችሁ ማለት ነው። እሺ ከዛ ሰ ትላላችሁ ላይ ሰላም ማለት ትችላላችሁ። ሰላም ታረጋላችሁ። ይችኛዋን ሰ በዚህኛውም ሰላም ማለት ትችላላችሁ። ሰላም ግን ይህን ስናዞዝረው ደግሞ ምን ይኖራል? እሺ ሰምላ ትርጉም አይኖረውም።
እሺ ላምሰ አይሆንም። ስለዚህ ላሰም የሚለው በትንሹ ሊሆን ይችላል። ለምን ላሰም ማለት አሰም ለሚባለው በሽታ የሚል ፖዚሽን ስም ይሆንልናል። ኦኬ እሺ ከዛ ምሳር ማለት ትችላላችሁ። ምሳር ማለት ትችላላችሁ። ከዛ ስናዟዙር ምርሳ አይሆንም። ምርሳ ኦኬ። ሳርም ይሆናል። ሳርም እንጨትም ውሃም እያልን እንደምንጠራው አይነት ማለት ነው። ሳርም ይሆናል። ሌላ እርምሳ አይሆንም። እርሳም አይሆንም። ስለዚህ ይሄን እንላለን ማለት ነው። አንድ እንጨምር እና መጨረስ እንችላለን። ሌላ የመጨረሻ ለምሳሌ ቀመር ማለት እንችላለን። ከዛ ስለዚህ ቀመር ማለት እንችላለን። እሺ ቀመር እርመቀ አይሆንም። ቀርመ አይሆንም። መቀር አይሆንም። ስለዚህ ይሄ ቀመር የሚለው አንዴ ብቻ ነው ትርጉም የሚሰጠን ማለት ነው። ስለዚህ ለዛሬ ደግሞ እነዚህን ሰርተናል። ከዚህ በላይ መመስረት እንችላለን፣ ግን ደግሞ እዚህ ላይ እየደጋገምን እንዳናበዛ በነገ ደግሞ ከቀ የሚቀጥሉ ፊደላቶችን ልክ በዚህ መንገድ አመጣላችሁና ባለ አንድ ባለ ሁለት ባለ ሶስት እያለን እንዲያውም ዛሬ ብዙ መመስረት ፈልጌ ነበር። ቦርዱን ከዚህ በላይ ባረዝመው እናንተን ያደክማል። ስለዚህ ብዙ መመስረት ትችላላችሁ። ለምን አሁን ቅድም 3 መስመር ነበር የጻፍነው ወደታች እዚህ ላይ ማለት ነው። ባለ ሁለት ስለሆኑ ቦታ ይይዝ፣ ባለ 3 ሲሆን ቦታ እየያዘ ይሄዳልና ባለ 4 ባለ 5 ሲሆን እንደውም ብዙ ማንጽፍም ማለት ነው። ቦታ ይበቃናል። ለዛ ነው እንጂ እናንተ ለደብተራችሁ ላይ በደንብ እየተለማመዳችሁ ኮሜንት ላይ መጻፍ ትችላላችሁ። በደንብ እያበዛችሁ ማየት ትችላላችሁ ማለት ነው። እና ለዛሬ ቆይታችን ይሄ ነው። በግላችሁ ማጥናት ከፈለጋችሁ ፊደሎችን ከኛ ጋር በሳምንት 5 ቀን በቀን አንዳንድ ሰዓት እያስጠናናችሁ በአጭር ቀን ፊደሎችን መለየት ትችላላችሁ። ትኩረታችሁን ከሰጣችሁና ካወሰናችሁ በቶሎ መጻፍ ማንበብ እንድትችሉ እናግዛችኋለን ማለት ነው። ስለዚህ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ በስልኬ ተጠቅማችሁ ሃይ በሉኝ ትምህርታችሁን ዛሬውን መጀመር ትችላላችሁ ማለት ነው። ስለዚህ የዛሬ ቆይታችን ይሄ ነው። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ እያላችሁበት ይብዛልኝ። ትምህርታችሁን ይገለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።